ከቆንጆ መልክ ከመልከ መልካም ቁመና የበለጠ ሰውን የሚያስውበው ማንነቱ ነው። በተለይም ደግሞ ታማኝ ሲሆን ዋው! እሱን ግን የምታውቁት በጊዜ ሂደት አብራችሁ ጊዜ ስታሳልፉ ያንን ሰው ጠጋ ብላችሁ ስታዩ ነው። ለመሆኑ ታማኝ የሆኑ ሰዎች በምን እናውቃለን? ታማኝነት አንሶላ ለመጋፈፍ ብቻ አለመማገጥ ብቻ አይደለም። ከሌላ ሰው ጋር ግንኙነት ሳያደርግ ነገር ግን በፍቅር አጋሩ ፊት ለፊት የማያደርገውን ነገር ተደብቆ በጀርባ እሷ ብታይ ደስ አይላትም ወይም እሱ ቢያይ ደስ አይለውም የሚባለውን ነገር በጀርባ የሚያደርጉ ከሆነ ይሄም ታማኝ አለመሆን ነው። ፍቅር ይበልጣልኝ የትዳርና የፍቅር ግንኙነት አማካሪ ካውንስሊንግ ሳይኮሎጂስት። በዚህ በፍቅር ይበልጣል ዩቲዩብ ቻናላችን ደግሞ የተለያዩ የቤተሰብ ነክ የሆኑ ጉዳዮችን አጠር ባለ መንገድ ቲፕ ሰጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ከዚህም ባለፈ የምክር አገልግሎት ማግኘት የምትፈልጉ በስክሪኑ ላይ በሚታየው ቁጥር ቴክስት ዋትስአፕ ላይና ወይም ደግሞ ቴሌግራም ላይ ብቻ ቴክስት በማድረግ ሙሉ መረጃ ስለ አገልግሎቱ ማግኘት ትችላላችሁ። በመግቢያ ላይ እንደገለጽኩት ዛሬ የታማኝነት መገለጫዎች ወይም ታማኝ እንደሆነ የሆነ ሰው የሚጠቁሙ ምልክቶች ምንድናቸው? አንደኛ ግልጽ የሆኑ ሰዎች ታማኝ የመሆን ነገራቸው ሰፊ ነው። ምክንያቱም ሰው በግልጽነት ሐሳቡን፣ ውሎውን፣ ፍላጎቱን የሚናገር ከሆነ ታማኝ ያልሆነ ሰው ግልጽ አይሆንም። ታማኝ ያልሆነ ሰው ብዙ ነገሮቹ ውሽቅሽቅ ያሉ ይደብቅብቅ ያሉ ናቸው። ስለዚህ ስለሚያስቡት ጉዳይ፣ ስለ ውሏቸው፣ ስለ ሐሳባቸው፣ ስለ ስሜታቸው ግልጽ የሆኑ ሰዎች ናቸው ታማኞች። ሁለተኛ ደግሞ ቃላቸውና ተግባራቸው አንድ ላይ ይሄዳል። ሰዎች በቃል ብዙ ሊናገሩ ይችላሉ ስለ መልካምነታቸው፣ ስለ ታማኝነታቸው፣ ስለ ጨዋነታቸው። ሰው ሁሉ ታማኝ አይደለም ብለው ራሳቸውን በጣም እንደ ሐቀኛና ታማኝ ሰው አድርገው ፖርትሬይ ሊያደርጉ ይችላሉ። ግን ትክክለኛው ነገር ሰው ከቃሉ ይልቅ ምግባሩ ነው የሚገልጸው። ኦኬ፣ ከሚናገረው ይልቅ የሚያደርገው ነው የሚገልጸው። ስለዚህ ታማኝ ሰዎች ከሚናገሩት የበለጠ ይኖሩታል። የሚናገሩትና የሚኖሩት አንድ ነው። ታማኝ ያልሆነ ሰው ግን ብዙ ቃላትን ሊናገር ይችላል። ኦኬ፣ ጤናማ ወሰን አላቸው፣ ባውንደሪ አላቸው። ይሄ ማለት ቅድም በመግቢያ እንደተናገርኩት ከሰዎች ጋር ባላቸው ግንኙነት መደረግ ያለበት የሌለበትን ነገር በግልጽ ያሰምራሉ። ግንኙነታቸው በቴክስትም ይሁን በስልክም ይሁን በምንም ይሁን የተሰመረ ነው። ከፍቅር አጋራቸው ጋር የሚያረጉት ነገርና ከሌሎች ሰዎች ጋር የሚያረጉት ነገር መስመር አለው፣ ልዩነትም አለው። ለምሳሌ መግቢያ ላይ አሁንም ገልጬዋለሁ። አንሶላ ስላልተጋፈፈ የወሲብ ግንኙነት ከሌላ ሰው ጋር ስለሌለው እኔ ጨዋ ነኝ ሐቀኛ ነኝ ብሎ ሊያስብ ይችላል። ነገር ግን ገርል ፍሬንዱ ብታይ ደስ የማይላትን ነገር በቴክስት ከሌላ ሴት ጋር ሊያደርገው ይችላል። ብዙ አይነት ወሬ። ወይም ሚስቱ ብታይ ደስተኛ የማትሆንበትን ነገር ከሌላ ሴት ጋር ሲያደርግ ሊታይ ይችላል። ወይም በስልክ ወይም ደግሞ በአካል። በወንድም እንደዛ ባልሽ ቢያየው ደስ የማይለውን ነገር ተደብቀሽ የምታረጊ ከሆነ you're cheating ማለት ነው። አግባብ ባልሆነ መንገድ ከሰዎች ጋር ጊዜ ማሳለፍ፣ ከስራ ባልደረባ ጋር ጊዜ ማሳለፍ፣ ከጓደኞች ጋር ጊዜ ማሳለፍ፣ መደበቅ፣ አለመናገር ራሱ ታማኝ አለመሆን ነው። ሰው ለቃሉም ታማኝ መሆን አለ፣ ለህሊናው ታማኝ መሆን አለ። እነኚህ ነገሮች ብሪች ከተደረጉ ታማኝ አይደሉም ማለት ነው። ፊት ለፊት እንዲሁም በጀርባ የሚያደርጉት ነገር ተመሳሳይ ነው። ባውንደሪ ያሰመሩ ናቸው። ከሰዎች ጋር ባላቸው ግንኙነት የተመጠነ ወይም ውስን የሆነ ሪሌሽንሺፕ ነው የሚኖራቸው። በተለይም ደግሞ ከተቃራኒ ጾታ ጋር ባልደረባም ሊሆን ይችላል፣ ምንም ሊሆን ይችላል። በስራ ሰበብ ብዙ የገፋ ነገር ወይም የማይገባ ነገር የሚያደርጉ አይደሉም። ፕራዮሪታይዝ ያደርጋሉ። ለፍቅር ግንኙነቱ ቅድሚያ ይሰጣሉ። ምን ያህል ቦታ እንደሰጣችሁ ለዛ ፍቅር ግንኙነት ያሳያል። አንዳንድ ጊዜ ቢዚ ነኝ ጊዜ የለኝም በሚል ሰበብ ጓደኝነትን ሌላ ነገር ኢቭን አርጀንት ባልሆኑ ጉዳዮች ፍቅር አጋርን ወይም የትዳር አጋርን ገፍቶ ሌላ ሰው ጋር መሮጥ የሚባል ነገር ይታያል። ይሄ ልክ አይደለም። ታማኝ ሰው አንዱ መገለጫው ምንድነው? የፈለገው ቢሆን ኮምፕሮማይዝ አያረግም። ፍቅር ግንኙነቱን ኮምፕሮማይዝ አያረግም። ትዳሩን ኮምፕሮማይዝ አያረግም። ጊዜ አያጣም።
ይሄ ማለት ግዴታ በቃ 24 ሰዓት መገናኘት ለምሳሌ በፍቅር ግንኙነት 24 ሰዓት መደዋወል አይደለም ግን ለገርል ፍሬንዱ ቦታ ለመስጠት ወይም ደግሞ ለእጮኛዋ ቦታ ለመስጠት የተወሰነ ጊዜ እንኳን ታብቃቃለች ለዛ ሪሌሽንሺፕ ኮሚትመንትም የሆነ የጊዜ ኢንቨስትመንት እንደሚያስፈልግ ስለሚያውቁ ይሄንን ያረጋሉ ያለ ምክንያት አይቀኑ ያለ ምክንያት ምለው አንዳንድ የሚያስቀኑ ነገሮች አሉ ኦፍ ኮርስ ቅናት ራሱ ናቹራል ባህሪ ነው ግን ምንድነው ያለ ምክንያት ሲሆን በሰበብ አስባቡ ለምንድነው ስልክ ያላነሳልኝ ለምንድነው እንደዚህ አንደርስታንድ ማድረግ በሚገባን ሁኔታ ላይ የሚጠራጠሩ ሰዎች ያለ ምክንያት ዝም ብሎ ከመሬት ተነስቶ ስቶክ የሚያደርጉ የሚከታተሉ የሚፈትሹ ከሆነ አንደኛ ምናልባት የትናንትና ያልታከመ ታሪክ አላቸው የተጎዱበት በቤተሰብ ሊሆን ይችላል በሪሌሽንሺፕ ሊሆን ይችላል ወይም ምናልባት ደግሞ ፕሮጀክሽን ሊሆን ይችላል ሌባናት ልጇን አታምንም እንደሚባለው አንዳንድ ታማኝ ያልሆኑ ሰዎች ሰው ሁሉ እንደነሱ የሚማገስ ሰው ሁሉ እንደነሱ መስመር ያለፈ ነገር የሚያርግ ስለሚመስላቸው አንዳንድ ሰዎች ምናልባት ቅናታቸው መስመር ያለፈው እንደነሱ እየመሰላቸው ሊሆን ይችላል እርግጠኛ ግን መሆን አንችልም እንዳልኩት የትናንትናም ታሪክ የተጎዳንበትም ነገር ካለ ሰዎችን ለማመን በቀላሉ ኢዚ የሚሆን ነገር አይደለም ሰው ይሄንንም መረዳት አለብን ግን ደግሞ አንዳንድ ሁኔታዎች ግን ሰዎች ዝም ብለው ደርሰው ሲቀኑ ምናልባት ስለራሳቸው ይሁን የሚቀኑት ራሳቸውን ስለሚያውቁ ሰው ሁሉ እንደነሱ የመሰላቸው ይሁን የሚለው ሊያጠራጥር ይችላል ኃላፊነትን መውሰድ ይችላሉ ታማኝ ሰዎች አይሳሳቱም አይደለም ፍጹም ናቸው አይደለም ይሳሳታሉ ግን ለስህተታቸው ኃላፊነትን ወስደው አፖሎጃይዝ አድርገው ከዛስ ለጠፋው ጥፋት ዳግመኛ ላለማድረግ ይሞክራሉ ማለት ነው ስለዚህ በስህተታቸው ላይ የሚኖሩ ሰዎች አይደሉም ስህተታቸውን ለማረምና እያስተካከሉ ለመሄድ ግን ይሞክራሉ አይደባበቅም በቃ ግልጽ ነው ታውቃላችሁ ስለ ጓደኛው ብትጠይቂው ይነግርሻል እንዴት እንደነበረ ያሳለፈው ጊዜ ብትጠይቁ ስለውለው ይነግርሻል ላፕቶፓቸውን ስልካቸውን ይሄ መደነባበር ነገር አታዩ ይሄ ማለት የሰዎችን ፕራይቬሲ ያከብራሉ ብዙ ሰው በስራ ምክንያት በተለያየ ምክንያት ስልኩን ላይ ያስነካ ይችላል ግን ስልኩ ኢንኬዝ ቢነካ ግን በቃ አገር ይያዝልኝ ሊሉ አይችሉም ምንድነው እዚህ ጋር መናገር መፈልገው ፕራይቬሲ እና ሴክሬሲ ይለያያል ፕራይቬሲ ማለት የግል የምንለው ነገር ሊኖር ይችላል አይ አንደርስታንድ ሴክሬሲ ግን መደበቅ ሆን ብሎ መሸሸግ ፓተርን በጣም ከባድ ማድረግ የስልክን ፓተርን ፓስወርድን በጣም በቃ ኮምፕሊኬትድ ማድረግ ከዛ ስልክ ገና ሲነካ መደንገጥ መበርገግ እንዴ ማለት ግልጽነት ከሌለ ትራንስፓረንት ካሉን ሪሌሽንሺፕ ላይ ከባድ ነው ግዴታ የሰው ስልክ በርብሩ ምናምን ይሄም ትክክለኛ ነገር አይደለም ግን ቢነካ ኢንኬስ የሚያሳብድ ነገር አይሆንም ማለት ነው ሁለት አይነት ፊት የላቸውም በአደባባይም የሚያሳዩትና በጓዳ የሚያሳዩት አንድ አይነት ነው እንደውም በዚህ አጋጣሚ መናገር የምፈልገው ታማኝ ሰዎች በሰዎች ፊትም ሆነ ከሰዎች ጀርባ አንድ አይነት ናቸው በጓዳም የሚያሳዩት አደባባይ ላይ የሚያሳዩት ካራክተር አንድ አይነት ናቸው ታማኝ ያልሆኑ ሰዎች ግን በጓዳ ብዙ ነገር ሊልሽ ይችላል ብዙ ነገር ልታወራ ትችላለች when it comes to አደባባይ ሲመጣ ግን ያ ካራክተራቸው ያ የተናገሩት ነገር ፍጹም ተቃራኒ ሊሆን ይችላል ሁለት አይነት ሰው እያየን ሊመስል ይችላል ወይ የተለያየ አይነት ሰው እንደ ይሄ ሰው ሁለት ፊት ነው እንደ ያለው ለብቻችን ስንሆን እኮ እንደዚህ አይደለም አደባባይ ላይ ወይም ከሰው ጋር ሲሆን ግን ፍጹም ይለይብኛል ይላሉ ሶ ታማኝ ሰዎች ግን እንደዚህ አይደሉም አንድ አይነት ናቸው የደህንነት ስሜት ይሰማቸዋል ከነሱ ጋር ስትሆኑ ሰው ፕራዮሪታይዝ የሚያረጋችሁ ከሆነ ቅድሚያ የሚሰጣችሁ ከሆነ የማይደብቅ ከሆነ ኃላፊነት የሚወስድ ከሆነ ከሰዎች ጋር ጤናማ ወሰን ካለ እናንተም የደህንነት ስሜት ኮምፈርት ይሰማችኋል ስለዚህ ሴፍ ሄቨን ነው የሚሆኑላችሁ ስሜታችሁን ለመግለጽ አትሳቀቁም ሌባና ፖሊስ አይነት ጨዋታ ውስጥ አትገቡም ለመፈታተሽ ምናምን ስሜቱ አያድርባችሁም ከሚያሳዩአችሁ ነገር ኦሬዲ ኤክስፒሪየንስ ካረጋችሁት ነገር በመነሳት እነዛ ሰዎች ሪሊያብል እንደሆኑ ታማኝ እንደሆኑ ቃላቸው ከተግባራቸው የታረቀ ሰዎች እንደሆኑ ስለምታውቁ ደህንነት ስሜት ወይም ደግሞ ሴኩሪቲ ይሰማቸዋል ከነሱ ጋር ስትሆኑ ከቃላት ይልቅ ሞር ተግባር ላይ ያተኩራሉ እኔ አንዳንዴ ብዙ ቃላት
ሽንገላ ይመስሉኛል። በጣም ብዙ ቃላት መደርደር፣ እኔ እንደዚህ ሆኜ እንደዛ አረግልሻለሁ፣ እንደዚህ ፈጥርልሃለሁ፣ እንደዚህ ሆኖ እንደዚህ ምናምን ብሎ መናገር ሰው ከሚናገረው ይበልጥ ንግግሩ ይበልጥ ተግባሩ ያሳያል። አንዳንዴ ብዙ ንግግር፣ ብዙ ቃል መግባት፣ ብዙ ፕሮሚሶች የሆነ ነገር ለመደበቅም ሊሆን ይችላል። ስነ ልቦናው እንደዛ ነው። ሰው የበለጠ እንደማሳየት በተግባር ኖሮት ለዛ ሰው እንደማስመስከር ብዙ ቃል ላይ የሚጠነክር ከሆነ there is something to hide ማለት ነው። ይሄ ማለት በቃል የሚናገር ሁሉ ሌባ ነው፣ ውሸታም ነው፣ ታማኝ አይደለም እያልኳቸው አይደለም። ግን የታማኝ ሰው መገለጫ ዋናው ነገር እንደውም ከቃላት ይልቅ የሚበረቱት ህይወት ይናገራል፣ ኑሯቸው ይናገራል። ታማኝ የሆኑ ሰዎች እናንተ ቤስት ሰልፋችሁን በሆናችሁ ጊዜ፣ በምስቁበት ጊዜ፣ በምትመቹበት ጊዜ፣ አብራችሁ ጥሩ ጊዜ በምታሳልፉበት ወቅት ጉድ ቫይብ ላይ ጉድ ሙድ ውስጥ ያላችሁበት ሰዓት ብቻ ሳይሆን ደስ በማይልበት ወቅት፣ በለቅሶች ሰዓት፣ በማይመች ሰዓት፣ ባጣ ሰዓት፣ ከመስሪያ ቤት ወይም ከትምህርት ቤት የሆነ ደስ የማይል ነገር ሰምተ ዳውን በሆንክ ሰዓት እነዛ ሰዎች አጠገባሉ። ለኮንፈርት ብቻ አይደለም እነሱ የሚፈልጓችሁ፣ ታማኝ ናቸው፣ ለቃላቸው ታማኝ ናቸው። ኦሬዲ ነገን ያስባሉ። ስለዚህ እንደዚህ አይነት ሰዎች ኢቭን ዳውን በሆናችሁበት ሰዓት፣ በጣም ስሜታችሁ በወረደበት ሰዓት እንኳን አጠገባችኋሉ። ሲመች ኖሮ ሳይመች የሚሸሹ አይደሉም። ሎያል ፍሬንድስ ናቸው። የታማኝ ሰዎች መገለጫ ወይም ደግሞ ትንሽ ጠቋሚ ከሚባሉት ምልክቶች መካከል እነዚህ ናቸው ማለት ነው። ሀሳብ አስተያየታችሁን አስፍሩልኝ። ጥያቄም ካላችሁ ጥያቄያችሁን አቅርቡና ምናልባት በቪዲዮ ምላሽ የሚያስፈልገው ከሆነ ቪዲዮ ሰራለሁ። ላይክ አድርጉ፣ ቪዲዮን ሼር አድርጉ ለሌላ ለማጋራት። ሰብስክራይብ ካላደረጋችሁ ቻናላችንን ሰብስክራይብ ስታረጉና የደውል ምልክቷን ስትጫኑ ሁሌ በየጊዜው የሚወጡ ቪዲዮ ለእናንተ እንዲደርስ ይሆናል ማለት ነው። በጣም ነው የምወዳችሁ። የምክር አገልግሎት ማግኘት ከፈለጋችሁ በስክሪኑ ላይ በምታዩት ቁጥር ቴክስት በማድረግ ዋትስአፕ እና ቴሌግራም ላይ ብቻ የአገልግሎት መረጃ ሙሉ ይደርሳችኋል ማለት ነው። ክበሩልኝ። መልካም ጊዜ ይሆንላችሁ።